የተባረከ በኢየሱስ ክርስቶስ የተባረከ በኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ ክርስቶስ ቤቴ ተባረከ በኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነውሬን ዘርዝረው ጌታ ፊት አቆሙኝ፣ ፈረደባቸው ኃጢአት በነሱ። በሰላም ሂድ ብሎ ለቆኛል ንጉሡ፣ በሰላም ሂድ ብሎ ለቆኛል ንጉሡ። ባለውለታዬ ባለውለታዬ ያነሳኸኝ ከትቢያ ተጥዬ፣ ተመስገን ጌታዬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምንከረማችሁ እንደምንሰነበታችሁ፣ ይህ ቃል አሁን የሚሰማችሁ በኋላም ቃሉ ተቀርጾ ቃሉን እንደ እግዚአብሔር ፈቃድ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምንከረማችሁ እንደምንሰነበታችሁ፣ የአባቶቻችን የነቢያት አምላክ የሐዋርያት አምላክ ወንድሞቼ ጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ ይሁን። የእግዚአብሔር ስም የተመሰገነ ይሁን። ወንድሞቼ እግዚአብሔር መልካም ነው፣ ባለውለታዬ ብለን ዘመር። ታሪካችንን የቀየረ ቅንቅን የበላው ዘመናችንን ወገኖቼ ከዛ የለወጠን ያወጣን እግዚአብሔር ስሙ የተመሰገነ ይሁን። ብዙዎቻችን እግዚአብሔር ድንቅ የሆነ በሕይወታችን ያደረገው ውለታ አለ። ከአረንቋ አውጥቶን በኋላ የተረሳን ብዙ አለ። ምንም አይደል፣ ማስታወሱ ነው ዋናው። አስታውሶ መመለስ ነው ዋናው።
በነገራችን ላይ እግዚአብሔር ቢረዳን ዛሬ የምንነጋገርበት የእግዚአብሔር ቃል እግዚአብሔርን በሚገኝበት ጊዜ ፈልጉት ቀርቦም ሳለ ጥሩት በሚል ይሆናል። እግዚአብሔርን ስለመፈለግ ነው። ስለዚህ ወንድሞቼ እግዚአብሔር ባለውለታ ነው። መድኃኔዓለም ወንድሞቼ ባለውለታ ነው። በእያንዳንዳችን ህይወት ውስጥ መድኃኔዓለም ባለውለታ ነው። እግዚአብሔር መልካም ነው። እስቲ እግዚአብሔር መልካም ነው በሉ ወንድሞቼ። ብትፈልጉ ጽፋችሁ ብትፈልጉ በልባችሁ እግዚአብሔር መልካም ነው። ይሄ ትልቅ ምስክርነት ነው አለ መድኃኔዓለም ክርስቶስ። ለእኔ የመሰከረልኝ እኔ በአባቴና በመላእክት ፊት መሰክርለታለሁ፣ በእኔ ያፈረንን ያፍርበታለሁ አለ። አትፈሩ ወንድሞቼ፣ እግዚአብሔር መልካም ነው። ምንም ይዛችሁ ባትሄዱ ከልቤ ላለው ወንድሞቼ ደግሜ ላለው እግዚአብሔር መልካም ነው። መድኃኔዓለም ባለውለታ ነው። ስለዚህ ጥቂት ሽርፍራፊ ደቂቃዎች ወስደን የአባቶቻችን አምላክ እግዚአብሔር በመካከላችን ሆኖ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን እንዲያስተምረን የእሱ ቅዱስ ፈቃድ ይሁንልን። ዛሬ የምንማርበት እግዚአብሔርን ስለመፈለግ ነው። ባለፈው ከኔ ጋር የነበራችሁ የህይወታችን ተቀዳሚ ዓላማ በህይወት ስንኖር እቺ ድው 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 የምትልባችን እስክትቆም ድረስ ማለት ነው። በዚህ ምድር ላይ ሳለን ተቀዳሚ ዓላማችን ሊሆን የሚገባው የሰራዊት ጌታ እግዚአብሔርን አስቀድሞ የፈጠረንን በኋላም ወገኖቼ በአንድ ልጁ በኢየሱስ ክርስቶስ ግርፋትና ቁስለት ያዳነንን ዛሬም ስናጠፋ ስንበድል ወገኖቼ የንስሐ ቀን የሰጠን የአባቶቻችን አምላክ እሱን ስለመፈለግ ነው። ወገኖቼ እግዚአብሔርን ስለመፈለግ ነው። ከስሩ ሊንክ አስቀምጬላችኋለሁ። ባለፈው ያመለጣችሁ ያን ሊንክ ብትሰሙት ይጠቅማችኋል። ወገኖቼ በህይወት ስንኖር ምንም ይዛችሁ ባትሄዱ ነምበር 1 ፕራዮሪቲ እግዚአብሔርን ፈልጎ ማግኘት ነው። ይሄ ደግሞ የእሱ ሐሳብ ነው። ፈልጉኝ አለ ራሱ መድኃኔዓለም ክርስቶስ በዛ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ የናንተ ተቀዳሚ ዓላማ ጽድቁንና መንግስቱን መሻት ነው፣ መፈለግ ነው። ይሄ የሚበላው የሚጠጣው የሚለበሰው እሱ ሁለተኛ ሶስተኛ ነው አለን እኮ ወንድሞቼ። ስራ መስራታችን መልካም ነው፣ ትምህርት መማራችን መልካም ነው፣ እግዚአብሔር ችግሩ አይደለም። ግን የፕራዮሪቲ ኦፍ ላይፍ ላይ ቁጥር 1 ሊሆን የሚገባው እግዚአብሔርን ፈልጎ ማግኘት ነው። ብዙዎቻችን እግዚአብሔርን ፈልጎ ማግኘት ምንድን ነው ብለን እንጠይቃለን። ወንድሜ ስማኝ፣ እህቴ ስሚኝ። እግዚአብሔርን ፈልጎ ማግኘት ማለት ከልብ ሆኖ ወደ እግዚአብሔር በንስሐ መመለስ፣ አእምሮን ሁለመንን ወደ እግዚአብሔር መመለስ፣ ሁለ ነገርን ወደ እግዚአብሔር መመለስ፣ ፈቃድን ከእግዚአብሔር ፈቃድ ጋር አድርጎ መሄድ ጉዳይ ነው። እግዚአብሔርን የመፈለግ ጉዳይ የአንድ ቀንና የአንድ ሰዓት ጉዳይ አይደለም፣ የህይወት ዘይቤ ነው ወንድሞች። እዚህ ነው ቅድም እኮ ባለፈው የኖርንበት ዘመን ይበቃል። ዝም ብለን የተመላለስንበት ዘመን ወገኖቼ ይበቃል። ከገዛ ቤተሰቦቼ ጭምር ዝም ብለው ተመላልፈው እንደዚሁ ያልፈዋሉ ወንድሞቼ። በጣም ማዝንበት ማለቅስበት ከተሄደ በኋላ የለም ወንድሜ መመለስ። እዛ ዕብራውያን ምዕራፍ 9 ቁጥር 27 ላይ ለሰው ልጅ አንድ ጊዜ መሞት ከዛም በኋላ ፍርድ ይጠብቀዋል አለ። እኔ ላስፈራራቸው አይደለም። አይ ዊሽ በህይወት ኖሮ ወንድሞቼን ይሄንን ነገር በነገርኳቸው። ተንበርክኬ ማለቅስላቸው እህት ወንድሞች አሉኝ። ወንድሞቼ ማለት እንደ እግዚአብሔር ነገ ተነጎዲያ ተዛ ወዲያ ይሄን አሟልቼ ቤት ገዝቼ መኪና ገዝቼ ልጆቼን አስተምሬ ትምህርቴን ጨርሽቼ እያሉ ሲሉ የሄዱ ወንድሞች እህቶች አሉ። ሁላችሁም አለን። ስለዚህ ወንድሞቼ እግዚአብሔር መንፈስ ቅዱስ ዛሬ ወንድሜ ትምህርት ቤት ቢሆን ስራ ቢሆን ቤት መግዛት ቢሆን መኪና መግዛት ቢሆን ሁለተኛ ነው። you should put that in the back burner ታውቃላችሁ አይደለም? ይሄ ስቶቭ የመጀመሪያው በርነር አለ፣ ባክ በርነር ዋና ነገር የሚሰራበት የመጀመሪያው። ለዚህ ነው እንግዲህ መድኃኔዓለም ክርስቶስ በህይወት ስትኖሩ ተቀዳሚው ነው የሚለው። ይገርማችኋል።
እናንተ ጽድቁንና መንግስቱን ሹ ፈልጉ፣ ሌላው ይጨመርላችሁ። ተቀዳሚ የምትል ቃል አለች። ወንድሞቼ ምንም ነገር ይዛችሁ ባትሄዱ በቀረ ዘመናችን እግዚአብሔር ስላለፈው አይጠይቀንም። በንስሐ ከተመለስን ስላለፈው አይጠይቀንም። ወንድሞች ግን እግዚአብሔር ዛሬም በር ላይ ቆሞ ይጠብቀናል። ገብረ እግዚአብሔር የት ነህ? እህተ ማርያም የት ነሽ ይለናል። የት እንሆን ወንድሞቼ ምክንያት አዋጣም። እኔም እናንተም ብዙ ምክንያት እንሰጣለን። እንደዚህ ስለሆነ ነው፣ ቤተ ክርስቲያን እንደዚህ ስለሆነች ነው፣ አባቶች እንደዚህ ስለሆነ ነው። ወንድሜ ልንገርህ፣ ቤተ ክርስቲያን እንደዚህ ብትል ቤተ ክርስቲያን ውስጥ እንደዚህ ያደረጉ ሰዎች እነሱ ይጠየቃሉ። ልክ ነው። የሚያም ነገር የለም አይደለም። እንደ ቤተ ክርስቲያን እንደ ሀገር የሚያም ነገር ብዙ አለ፣ ግን አያዋጣም። ስለዚህ ቀጥ ብሎ ቆሞ እግዚአብሔር ለምን ዘመን ሰጠኝ፣ እግዚአብሔር ለምን ዕድሜ ጨመረልኝ ብሎ መጠየቅ ያስፈልጋል። ስለዚህ ወገኖቼ፣ አዎ ለዚህ ነው እንግዲህ ኢሳይያስ ትምህርታችንን ባለፈው የጀመርንበት እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። ፈልጉት፣ መጀመሪያ ፈልጉት። ለዚህ ነው ቅድም ወገኖቼ እግዚአብሔርን የመፈለግ ጉዳይ የህይወት ዘይቤ ነው። ኢትስ ናት ኤ ዋን ታይም ኢንሲደንት። የልብ ጉዳይ ነው። ልብን የመቀየር ጉዳይ ነው ወደ እግዚአብሔር። የሚገርማችሁ ደግሞ እኮ ምንም ነገር እኮ እግዚአብሔር ከኛ አይፈልግም። እግዚአብሔር እኮ የሚፈልገው እኛን ነው። አይ እንደው እግዚአብሔር ይግለጽልን ወንድሞች፣ ከልቤ ነው ብላችሁ እኔ ስለሌላውን ትቼ የገዛ ወንድም እህቶቼ እንኳን እላቸዋለሁ ወደ እግዚአብሔር የተጠሩ አሉ እንደዚሁ እንደባከኑ። አይዊሽ ያኔ ትልልቆች ወንድሞች አይዊሽ ያኔ አንደርስታንድ አድርጌ እግራቸው ላይ ወድቄ እባካችሁ ብዬ ባልኳቸው ኖሮ እግዚአብሔር። ስለዚህ ወንድሞቼ ሳይመሽ የሚመሽበት ቀን አለ። ስለዚህ እግዚአብሔርን ፈልጉት፣ ቀርቦ ሳለ ጥሩት አለ። በነገራችን ላይ የዚህ ትምህርት ዓላማው ምንድን ነው ብላችሁ ብትሉ እግዚአብሔርን ፈልጎ ስለማግኘት ነዋል። በህይወታችን ስንኖር ፕራዮሪቲ ነምበር 1 እግዚአብሔርን ፈልጎ ስለማግኘት ነዋል። እሱ ብቻ አይደለም፣ በእግዚአብሔር የሚገኘውን ጽድቅ ስለማግኘት ለማሳሰብ ነዋል። ወንድሞቼ የሰው ጽድቅ አለ፣ የእግዚአብሔር ጽድቅ አለ። በደንብ አድርጋችሁ ተረዱ። አያችሁ ምንድን ነው ያልኩት? የትምህርቱ ዓላማ እግዚአብሔርን ፈልጎ ስለማግኘት፣ ከዛስ በእግዚአብሔር ስለሚገኘው ጽድቅ የእግዚአብሔርን ጽድቅ ስለማግኘት ነው። ስለዚህ በህይወት ስንኖር ወገኖቼ ይሄንን ዊ ሜክ ሹር ይሄን ነገር ገብቶን እግዚአብሔርን መፈለግ ይገባናል። አያችሁ ለዚህ ነው መድኃኔዓለም ክርስቶስ እንግዲህ አስቀድማችሁ እናንተ ጽድቁንና መንግስቱን ፈልጉ፣ ሹ፣ ሌላው ይጨመርላችኋል። የሚበላ ይሰጣችኋል፣ የሚጠጣ ይደረግላችኋል፣ የሚለበስ ይደረጋል። እረ ተመልከቱ አለ። አሞራዎችን ተመልከቱ አለ። አበባዎችን ተመልከቱ። ሶሎሞን እንኳን በዛ ግርማው እንደነሱ አላማረ። እንዴት አድርጎ ይንገረን? እንግዲህ ባለውለታችን እኮ ነው ክርስቶስ። ለዚህ ነው ባለውለታ ያለው። ስለዚህ ባለፈው ስንማር ታዲያ ምን አለ መሰላችሁ? የህይወታችን ተቀዳሚ ተግባር እግዚአብሔርን ፈልጎ ማግኘት ነው። ካገኘ ነው በኋላ ደግሞ እንደ ፈቃዱ መኖር ነው። ለዚህ ነው እግዚአብሔር መፈለግ ምንድን ነው ማለት? የእኛን ፈቃድ ከእግዚአብሔር ፈቃድ ጋር አላይን ማድረግ፣ ማስተካከል፣ በዛ ህይወት መጓዝ። ለዚህ እኮ ነው ኢሳይያስ 55 ላይ እግዚአብሔር አይቶ ፈቃዴ ከእናንተ ፈቃድ ጋር አይሄድም፣ ሐሳቤ እንደ ሐሳባችሁ አይደለም፣ ሐሳባችሁ እንደኔ ሐሳብ አይደለም፣ ልጆቼ ተመለሱና ላድናችሁ ይላል መንፈስ ቅዱስ። ዛሬም ወንድሞቼ እኔና እናንተ ልጆቼ ወደ እኔ ተመለሱ። እግዚአብሔርን መፈለግ ወደ እሱ መመለስ ነው። ከልብ ሆኖ መመለስ ነው። በርን ዘግቶ ልክ አሁን እንደዚህ ጌታ ሆይ እኔ እፈልግሃለሁ፣ እግዚአብሔር እፈልጋለሁ፣ እባክህ ጌታ ሆይ በቤቴ በህይወቴ አንተ ንገስ። አንተን ካገኘውክ በቂ ነው። ወንድሞች አንድ ነገር ልንገራችሁ፣ ምንም ነገር ከዚህ ውስጥ ይዛችሁ ባትሄዱ እግዚአብሔርን ካገኘነው ብቻውን በቂ ነው። እንዴት አድርጌ ልንገራችሁ? ሰማችሁኝ? እችን ይዛችሁልኝ ሂዱ። እግዚአብሔርን ካገኘነው ብቻውን በቂ ነው። ምን ማለት መሰላችሁ?
እግዚአብሔርን ስናገኝ የእግዚአብሔርን መንግስት እናገኛለን። ለዚህ እኮ ነው እግዚአብሔርን ስናገኝ የእግዚአብሔርን ጽድቅ እናገኛለን። አያችሁ፣ ጽድቅ ማለት ምን ማለት ነው? በነገራችን ላይ ጽድቅ ወይም ጻድቅ፣ አሁን ለሰው ጻድቅ ይባላል አይደል? ጻድቁ አባታችን እከሌ እንላለን። ጽድቅ ምንድን ነው? ጽድቅ መሆን ማለት እኮ ሐሳባቸውን ከእግዚአብሔር ጻድቃን አሁን ስንል እኮ ሐሳባቸውን ከእግዚአብሔር ሐሳብ ጋር አካሄዳቸውን ከእግዚአብሔር ጋር ያደረጉ ሰዎች ምን ይባላሉ? ጻድቃን ይባላሉ። ጽድቅ ማለት ከእግዚአብሔር ጋር ትክክል መሆን ማለት እኮ ነው። ፈቃድን ከእግዚአብሔር ጋር እኮ ትክክል ማድረግ ማለት እኮ ነው ጽድቅ። የሚደንቃችሁ ግን የሰው ጽድቅ ብቻውን በቂ አይደለም። ለዚህ ነው ቅድም ስንጀምር የኛ ዓላማ እግዚአብሔርን ፈልጎ ማግኘት ነው። ከዛስ የእግዚአብሔርን ጽድቅ ማግኘት ነው። የኛ ጽድቅ ያስፈልጋል። እኔ አያስፈልግም እያልኳቸው አይደለም። ግን የሰው ጽድቅ ብቻውን ቆሞ የእግዚአብሔር መንግስት አያደርሰንም። ይህንን እመኑ። ቢሆን ኖሮ እነ ኢሳይያስ ምንድን አሉ? እግዚአብሔር ሰማይን ቀደ ብትወርድ ምን አለ? ጽድቃችን እንደ መርገም ጨርቅ ሆነብን። ዱ ዩ አንደርስታንድ ማይ ፍሬንድ? በብሉይ ኪዳን የነበሩ ቅዱሳን አባቶቻችን እኮ በራሳቸው የራሳቸው ጽድቅ ነበረባቸው። ክርስቶስ እስኪመጣ ግን ያ ምንም አልጠቀመም። ለዚህ ነው ቅዱስ ጳውሎስ ባለፈው ስንማር እንዳየነው ክርስቶስን አገኝ ዘንድ በክርስቶስ በእምነት የሚገኘውን ጽድቅ ላገኝ ፈለግኩ ተጋው ይላል። በኋላ መጣበታለሁ። አያችሁ፣ የሰው ጽድቅ አስፈላጊ ነው፣ ነገር ግን የትም አያደርስም። አያችሁ፣ ለዚህ ነው የኛን ጽድቅ አናደርግም አይደለም፣ እናደርጋለን። በምንችለው መጠን እናደርጋለን። ግን ይኸውላችሁ የእግዚአብሔር ጽድቅ በራሱ የቆመ ነው። ምንም የሰው እርዳታ አያስፈልገውም። ሰዎች በእግዚአብሔር ጽድቅ የእግዚአብሔርን መንግስት ሊወርሱ ይችላሉ። የሰው ጽድቅ ብቻውን ግን መቆም አይችልም። ለዚህ ነው የእኛን ጽድቅ የእግዚአብሔርን ጽድቅ ከተቀበልን በኋላ እንደውም የሰው ጽድቅ ወገኖቼ ከዚህ ጋር አላይን እናደርጋለን፣ ይዘን እንጓዛለን። ገባችሁ? ለዚህ ነው እንጂ እኮ ቅዱሳን አሁን በብሉይ ኪዳን የነበሩት እኮ ቅዱሳን እነ ኢሳይያስ እነ ኤርምያስ ቅዱሳን እኮ ናቸው እኮ ጻድቅ እኮ ናቸው። ወንድሜ ስማኝ፣ ጳውሎስ እኮ በፈሪሳዊ ህይወቱ እኮ እውነቱን ለመናገር ጻድቅ ነው። በእግዚአብሔር ሕግ እኮ እንደው ዝንፍ እኮ አላደረገም። ግን ያ ጽድቅ አልበቃኝም አለ። ወደዛ በኋላ መጣበታለሁ ብዬ ነበረ፣ ግን ባነብላችሁ ደስ ይለኛል። ቅዱስ ጳውሎስ እንደዚህ ይላል ስለ ራሱና እግዚአብሔርን ስለመፈለግ ህይወቱ ሲናገር ክርስቶስን አገኝ ዘንድ ስለ እርሱ በነገር ሁሉ ተጎዳሁ፣ ከእውነት ከሁሉ ይልቅ ስለሚበልጥ እግዚአብሔርን መፈለግ ወንድሞቼ ከሁሉ ይበልጣል። እና ቅዱስ ጳውሎስ ምን አለ? እግዚአብሔርን መፈለግ ይጠቅማል። ስለዚህ ለእኔ ይጠቅማል ያልኩት የኔ ጽድቅ ነው ያደርሰኛል ያልኩት እሱን ተውኩትና የእግዚአብሔርን ጽድቅ መፈለግ ጀመርኩ። ይሄ ማለት እግዚአብሔርን ሕግ መጠበቁን ተወ ማለት አይደለም። መቼም የጠማማ ዘመን ስለሆነ ሰው እየተረጉመ ወዳልሆነ ለመሞት ስለሚፈልግ ብቻ ይላል። እንደዛ አይደለም። ግን ተረዳ፣ የሰው ጽድቅ ብቻውን የትም አያደርስም። ይሄ ይተዋል ማለት ግን አይደለም። ስለዚህ ቅዱስ ጳውሎስ ምን አለ? አዎን ፊልጵስዩስ ምዕራፍ 3 ቁጥር 9 ጀምራችሁ ብታነቡ አዎን በእውነት ከሁሉ ይልቅ ስለሚበልጥ ከስራ ሁሉ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ማለት ጌታዬን አውቀው ዘንድ ነገርን ሁሉ ጉዳት እንዲሆን እቆጥረዋለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስን አገኝ ዘንድ ክርስቶስን ፈልጌ ያገኝ ዘንድ ስለዚህ ተጎዳሁ። ወንድሜ ስማኝ፣ በብሉይ ኪዳን ህይወቱ ከቅዱስ ጳውሎስ ነቅ አይወጣለትም። ስማኝ፣ ይኸውልህ እግዚአብሔርን ከመውደዱ የተነሳ ሃይማኖቱን ከመውደድ የተነሳ ሰው እኮ እስከ መግደል ደርሷል። በነገራችን ላይ በሃይማኖቱም ምክንያት ቢሆን ሰውን በመግደል ጽድቅ የለም። ሰውን በመግደል ሰውን በመሳደብ መጽደቅ የለም።
ቢሆን ኖሮ ቅዱስ ጳውሎስ ይጸድቅ ነበር። ለዚህ ነው ቅዱስ እስጢፋኖስን እኮ ሊያስገድል ልብሳቸውን የጠበቀው ቅዱስ ጳውሎስ እኮ ነው። ግን ምን አለ መሰላችሁ ስለ ራሱ ሲናገር፣ አዎን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ስለ ጌታዬ እውቀት ነገሩን ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ተጎዳው፣ ክርስቶስን አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ እንጂ ከሕግ ለእኔ ያለውን ጽድቅ ሳይሆንል በእርሱ ዘንድ ሁሉን ነገድ እንደ ጎርፍ እቆጥራለሁ። እኔ ጳውሎስ የራሴ ጽድቅ አለኝ በሕይወት ዘመኔ። ነገር ግን ይሄ ብቻውን በቂ አይደለም። ስለዚህ ከእግዚአብሔር የሆነውን ጽድቅ አገኝ ዘንድ። ከእግዚአብሔር የሆነው ጽድቅ ምንድን ነው ወገኖች? ክርስቶስ ነው። ሰዎች ይድኑበት ዘንድ እግዚአብሔር የሰጠው ጽድቁ። አዎ ለዚህ እኮ ነው ሂዱና ከሮሜ ምዕራፍ 5-8 እስቲ አንብቡ። ቅዱስ ጳውሎስ እኔ እኮ ለኃጢአት የተሸጥኩ እኮ ባሪያ የማልጠቅም ነኝ ይላል። እኔ ሰው ስሆን የማልፈልገውን ያንን አደርጋለሁ፣ አታድርግ የተባልኩትን አደርጋለሁ። ከዚህ ማን ያስጥለኝ ይሆን? አድርግ የተባልኩትን አላደርግም። ይሄ ደግሞ በስጋዬ ምክንያት ነው። በስጋዬ ውስጥ ባለው ኃጢአት ምክንያት አታድርግ የተባልኩትን እኔ አደርጋለሁ። ማን ያስጥለኝ ይሆን ይልና መጨረሻ ላይ ግን በክርስቶስ ኢየሱስ እግዚአብሔር ይመስገን። አዎ ስለዚህ ሰው ፒውር ሊሆን አይችልም ማለት እኮ ነው። ሰው ፐርፌክት ሊሆን ስለማይችል እግዚአብሔር የራሱን ፐርፌክት ገለጸ። ማንን? ኢየሱስ ክርስቶስን። ለዚህ ነው ቅዱስ ጳውሎስ ምን አለ? ከኔ የሆነው ጽድቅ ሳይሆን እግዚአብሔር የገለጠውን ጽድቅ በቃ እሱን አገኝ ዘንድ ተጋው። ይሄ ማለት የራሱን ይጥላል፣ በቃ ከዛ ወዲያ ያለቀ ብሎ ይተኛል ማለት አይደለም። አይደለም ወንድሞች። እንደውም የራሱን ጽድቅ ያንን የእግዚአብሔርን ጽድቅ ተቀብሎ የራሱን ጽድቅ ደግሞ አብዝቶ ይሰራል። ይሄ ነው ወንድሞች። እና ምን አለ ቅዱስ ጳውሎስ? ነገሩን ሁሉ ጉዳት እንዲሆን ቆጥረዋለሁ። ስለ እርሱ ሁሉን ተጎዳሁ፣ ክርስቶስን አገኝ ዘንድ በክርስቶስ በማመን ያለውን ጽድቅ ማለት በክርስቶስ በማመን ያለውን ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለውን ጽድቅ። የእግዚአብሔርን ጽድቅ ሰው ሰርቶ አላመጣው። በደንብ አድርጋችሁ ተረዱ። እግዚአብሔር የሰጠውን ጽድቅ ሰው ሰርቶ አላመጣው። ለዚህ እኮ ነው አስቀድመው ቅዱሳን ያለቀሱት እነ ኢሳይያስ፣ ኦ እግዚአብሔር ጽድቃችን እንደ መርገም ጨርቅ ሆነብኝ፣ ምን ጽድቅ ብንሰራ ዋጋ የለውም፣ ስለዚህ እባክህ ያንተን ጽድቅ ላክልን አሉት። ለዚህ ነው ክርስቶስ የመጣው፣ እግዚአብሔር ጽድቅ የተገለጠው። አያችሁ። ስለዚህ ወንድሞቼ ምንድን ነው ያልነው? እንግዲህ የዚህ የትምህርቱ ዓላማ ብለን የተነሳ ነው እግዚአብሔርን ፈልጎ ማግኘት ነው። በእግዚአብሔር የሚገኘውን ጽድቅ ስለ ማግኘት ለማሳሰብ ነዋል። እና ባለፈው ስንማር ታዲያ በህይወት ስንኖር የህይወታችን ተቀዳሚ ትኩረት ሊሆን የሚቻለው እግዚአብሔርን ፈልጎ ማግኘት ነው። አንዳንዶቻችን ምን ማለት ነው እግዚአብሔርን ፈልጎ ማግኘት? እንመጣበታለን። ግን ለሚቸኩሉት ትንሽ ልወርውር፣ ምክንያቱም የችኮላ ዘመን አይደል። እግዚአብሔርን መፈለግ ማለት ወገኖቼ በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ወደ እግዚአብሔር መመለስ፣ ፈቃድን እንደ እግዚአብሔር ፈቃድ እያደረጉ መሄድ፣ በሚቻል መጠን በጾም በጸሎት ከእግዚአብሔር ጋር መሆን። ይሄ ደግሞ የአንድ ጊዜ ስራ አይደለም። ሁል ጊዜ ዕለት ዕለት እስከ መጨረሻይቱ ህቅታ ድረስ የሚደረግ ነው። ስለዚህ ወገኖቼ ለዚህ ነው እንግዲህ የህይወታችን ተቀዳሚ ነገር ወንድሞቼ፣ ምንም ይዛችሁ ባትሄዱ ደግሞ አታክብዱት። ምንም እኮ አልተባለም። ስራ እኮ እንደው አይውሻይ ለምን እናከብደዋለን? ምን ቅዱስ ጳውሎስ ይገርማችኋል ተቸገረና እንደዚህ እንደኛ ዘመን የተቸገረ ይመስለኛል። የገላትያ ቤተክርስቲያን ቢላቸው ድንዛዜ ያለቃላቸው ብዙ ያስተማራቸው ምን አለ? ምዕራፍ 3 ላይ ሄዳችሁ እናንተ የገላትያ ቤተሰቦች ሆይ ክርስቶስ እንደ ስዕል በፊታችሁ ተሰቅሎ ሳለ የእሱ ጽድቅ ከእግዚአብሔር ተገልጦ ሳለ እንዳታስተውሉ አዚም የጣለባችሁ ማን ነው? ይህን ማወቅ ፈልጋለሁ። አዚም ማን ጣለብን ወንድሞቼ?
የእግዚአብሔርን ጽድቅ እንዳንቀበል፣ እግዚአብሔርን ከልባችን እንዳንፈልግ፣ ዝም ብለን በልማድ ብቻ እንድንመላለስ አዚም ማን ጣለብን? ወንድሞቼ እኔ በትህትና ነው የምለው፣ ከእናንተ ተሽዬ አይደለም። ነገርኳችሁ ቅድም እኮ የገዛ ቤተሰቦቼ፣ ወንድሞቼ፣ እህቶቼ ዛሬም ማን ወደ እግዚአብሔር የሄዱ በልማድ የኖሩ ክርስቲያን ተብለው እዚህ ጋር ማህተም የነበራቸው የእግዚአብሔር ጽድቅ ያልገባቸው የራሳቸውም ጽድቅ የሌላቸው ነበሩ። ስለነሱ አለቅሳለሁ ዛሬ። ምን አለ ያኔ ደርሼ አንድ ቀን ወንድሜ እግሩ ላይ ወድቄ ወንድሜ ሆይ እባክህ ወደ እግዚአብሔር ተመለስ። እግዚአብሔርን እህቴ ስሚኝ፣ ወንድሜ ስማኝ፣ ወደ እግዚአብሔር መመለስ ስራህን አያስጥልህም፣ ስራህን አያስተውህም። what is wrong with you? ስራህን እኮ አያስተውህም። ልጆች ማሳደግ አይከለክልህም። ትምህርት ቤት መሄድ አይከለክልህም። ለሀገር ማገልገል አይከለክልህም። ምን ነው ወንድሜ፣ ምን ነው እህቴ፣ ቀኑ ሲጨልም ለምን? ስለዚህ ወገኖች እኔ ከልቤ ልብ ስብራት አለብኝ። እኔ ለዚህ ነው ከልቤ ሆኜ ወንድሞቼ፣ እግዚአብሔር ከኛ የሚፈልገው ነገር የለም። ወንድሜ ስማኝ፣ እህቴ ስሚኝ፣ እግዚአብሔር የሚፈልገው እኛን ነው። እግዚአብሔር ከእስጢፋኖስ የሚፈልገው ነገር የለም፣ ግን እስጢፋኖስን ይፈልገዋል። አያችሁ። ስለዚህ ለዚህ ነው እንግዲህ ባለፈው የህይወታችን ተቀዳሚ ዓላማ በቀረን ዘመናችን እንደ እግዚአብሔር ፈቃድ ወገኖች፣ እግዚአብሔርን መፈለግ፣ እንደ ፈቃዱ መኖር። አታክብዱት፣ ከባድ አድርጋችሁ አትውሰዱት። አው ዝም ብለን አንድከም፣ ወገኖች። አሁን ዓለምን ሰው እንዴት አይረዳም? how come you don't understand what is going on in the world? እንዴት አይገባንም? ሪሊ ከአንድ አባት ጋር በቀደም ስነጋገር ስለ ዘመኑ ክፋት እያወራን ነበርና እንደው ዘመኑ እኮ ከፋ፣ በጣም ያሳዝናል፣ በጣም አስቸጋሪ ነው ብለው ብቻ ይሄ ሮቦቲክ የሆነ ቢንግ ሊመጣ ነው አሉ። ማለት ሮቦቲክ የሆኑ ፍጥረቶች ሊመጡ ነው አሉ። እንደ ሰው የሆኑ በቃ ፍጥረት ሊመጣ ነው አሉ። እና እንደው ልጄ እስጢፋኖስ ምን ይሰማሃል አሉ። አይ አባታችን፣ አዎ እሱማ በዚህ በ4-5 ዓመት ውስጥ ይወጣል። ከዚህ ወዲያ ሰው እንኳን ሚስት እኮ አያገባም፣ ሮቦት ነው የሚያገባው እንደሚሉት። do you understand where we are heading? do you understand? ስለዚህ ወንድሞቼ ዘመኑ የከፋ ነው፣ በጣም የከፋ ነው። የአባቶቻችን ዘመን እና በዛን ሰዓት በጨዋታ ነሳንና አባቶቻችን ምን ይሉ ነበር? አይ እኛስ በልተናል እንደው ለልጆቻችን ነበር ይላሉ አባቶቻችን አይደል? ወንድሞቼ እኔ ደግሞ ምን አልኳቸው? እኛ ዛሬ ምን እንደምንል ያውቃሉ አልኳቸው። እኛስ አልበላንም፣ ለልጆቻችን ደግሞ እንዴት የበለጠ ያሳዝን። እውነት እኮ ነው። በመከራ ተጸንሰን በመከራ ተወልደን በመከራ የምንኖር ሰዎች እኮ ነን። ቤተ ክርስቲያን እንኳን ሄደን ነፍሳችን እንዳታርፍ፣ ቤተ ክርስቲያን እንኳን የሽፍታ ቤት ሆነች እኮ ወገኖች። እኛ ሽፍታዎች ገብተን ሽፍታ አደረግናት። ቤተ ክርስቲያን እኮ የመድፍ መከማቻ እኮ ነች። አሁን እውነተኛው መድፍም ይገባባታል። አዎ የቃል መድፍም አለ፣ የፖለቲካ መድፍም አለ፣ የዘረኝነት መድፍም አለ። ወንድሞቼ ተለያየን አይደል እንዴ? ምን ቀረ ታዲያ? ስለዚህ ወገኖቼ ለዚህ ነው በቀረ ዘመናችን እናንተ ምን ያህል ጊዜ እንደቀራችሁ አላቅም። እኔ ሞኛ አይደለሁም፣ ልንገራችሁ ምን ያህል ጊዜ ቀረኝ ብዬ በየቀኑ አስባለሁ። ሞኛ አይደለሁማ። ለምን? እግዚአብሔር መቼም አንዴ ከሸፈነብን ተሸፍኖብናል ነው እንጂ እኮ እግዚአብሔር የሰው ዕድሜ ይሄን ያህል ነው ብሎ ነግሮናል። አቭሬጅ የሰው ዕድሜ ቢበዛ 70 አለያም 80 ነው አለን አይደለም እንዴ? ወንድሜ ስማኝ፣ 40 ዓመት ቢኖር እንደው ግፋ ቢል 30 ቀርቷል። ሞኛቱ 50 ቢሆን 20 የቀረ። ይሄ እኮ ያውም እኮ የታደሉ ናችሁ 70 እና 80። የአፍሪካ ዕድሜ ስንት ነው ወንድሜ? ውይ የአፍሪካን ዕድሜ ማን የማልፈዋለሁ። ውይ ወንድሜ የአፍሪካ ዕድሜ እኮ ወንድሜ ስንት ነው የሚባለው? የአፍሪካ ዕድሜ እኮ 43 45 አቨሬጁ ማለት ሰው ቶሎ ይሞታል። ስለዚህ ወገኖቼ በህይወታችን ተቀዳሚ ዓላማ ወገኖቼ እግዚአብሔርን መፈለግ፣ በእግዚአብሔር ያለውን ጽድቅ ማግኘት
ስለዚህ እግዚአብሔር መፈለግ ስንል ምን ማለታችን ነው? በፍጹም ልብ በንስሐ ወደ እግዚአብሔር መመለስ፣ የእግዚአብሔርን ሐሳብ አውቆ የራስን ሐሳብ ከእግዚአብሔር ጋር አስማምቶ መኖር አይከብድም። በጾም በጸሎት ፈቃደ እግዚአብሔርን እያደረጉ መኖር። ቅድም እንዳልኳችሁ ይሄ ስራችንን አይከለክለን፣ ትምህርታችንን አይከለክለን፣ ምንም ነገር አይከለክለን። ምክንያት አንስጥ። እንደ ገላትያ ቤተክርስቲያን እነሱ አንድ አዚም ተጥሎባቸዋል። ማን ነው አዚም ይጣለባቸዋል? እውነት እንኳ አዚም ተጥሎባቸው። እኛ እኮ አንድ ነገር ልንገራችሁ፣ ቅዱስ ሚካኤል ወይ ቅዱስ ገብርኤል እንኳን መጥቶ ቢነግረን እንኳ አናምን። ይሄን ለባለቤት ቅርብ ጊዜ ለባለቤት ስነግራት ነበረ። ሰማሽ አልኳት። እኛ እኮ የፈለገ ቢኖር እኮ ቢነገር እንኳን አናምን። ለምን? አንድ ጊዜ ሰይጣን ገብቶ የዘራው ነገር አለ ወገኖቼ። ክርስቶስ ምን ይላል በቃሉ? ትላንት ስንዴ ተዘርቶ ነበረ። ሲመጣ በማግስቱ ሲያዩት አረም አብሮ በቀለ። ሐዋርያት ጠይቁት፣ ጌታ ሆይ ንጹሕ ስንዴ ተዘርቶ አልነበረም ወይ? እንዴት ይሄ በቀለ አሉት። ጠላት ይሄን አደረገ። አሁን ልባችን ምን ሆኖ ደነደነ ብለን ብንል ጠላት ይሄን አደረገ። እንዴት አድርገን? ስለዚህ ለባለቤቴ ሲነግራት በቃ ኢት ኢዝ ሶ ሃርድ። ሰው እኮ አያምንም። ግድ ስለሆነብን ነው እኛ የምንጮኸው። ሰው ያምናል ብለን ግድ ስለሆነብን ማድረግ አለብን። አንድ እንትኖች ነበሩ ኢትዮጵያ የሚጮሁ ጠዋት ጠዋት የሚጮሁ ጠዋት ጠዋት ብለው ይጮሃሉ። ምን ሆነው እነዚህ ሰዎች የሚጮሁ ሲባል አይ እነዚህ ሰዎች ከእንዲህ አካባቢ ይመጣሉ እና ካልጮሁ አዎ ይሞታሉ፣ የደዌ በሽታ ይይዛቸዋል። ስለዚህ እንደዛ የሚባል እኮ ነገር የለም። በቃ ስላመኑት በጠዋት ይነሱና ይጮሃሉ። ከሰሜን ኢትዮጵያ አካባቢ ይመጡና ይጮሃሉ። ምን ሆነው ነው ሲባል አይ እንደዚህ ካልጮሁ ይቆመጣሉ ይባላል። እኛም የምንጮኸው ግዴታችን ስለሆነ ነው ወንድሜ። እኔ የምጮኸው እዚች ጋር ግዴታዬ ነው ወንድሜ፣ ትሰማኛለህ? ስለዚህ ወንድሞቼ አንቀልድ። ስለዚህ በህይወት ስንኖር የህይወታችን ተቀዳሚ ዓላማ እግዚአብሔርን ፈልጎ ማግኘት፣ እንደ እግዚአብሔር ፈቃድ መኖር፣ የእግዚአብሔርን ጽድቅ መቀበል፣ በሱ መኖር ነው። ስለዚህ ዝም ብለን አንድከም። ለሚበላ ለሚጠጣ ብቻ አንድከም። ነገ ሆድም ምግብም የሚጠጣውም ልብስም ዋጋ የለውም። የገዛነው ቤት ዋጋ የለውም። ያጠራቀምነው ገንዘብ ቢኖረን አንደኛ የለንም። ይሄን ያህል ገንዘብ ያላቸው ሰዎች ብዙዎቹ እንዴት እንዳመጡት እናውቃለን። የነሱ አይደለም። እሱም እንግዲህ ንስሐ ካልገቡ ችግር ነው። ምክንያቱም በሀቅ ተሰርቶ በዚህ ዘመን የት እንደሚደረስ እናውቀዋለን። ሰርተን አይተነዋል። እየሰራን ገብቷቸዋል። እና ትልቁ ነገር መድኃኔዓለም ዝም ብላችሁ አትድከሙ፣ ከደከማችሁ ለዘላለም ነገር ድከሙ። ዮሐንስ 6 ላይ ሄዳችሁ ለሚበላ ለሚጠጣ ብቻ አትድከሙ፣ ከደከማችሁ ከሰራችሁ ለዘላለም ስሩ አለ። ይህንን እኮ ነው አባታችን ነቢዩ ኢሳይያስ ኑ ልጆቼ፣ ይሄ ኢንቪቴሽን በሆነው ጥሪ በሆነው እናንተ የተጠማችሁ ወደ እኔ ኑ፣ እናንተ የተራባችሁ ወደ እኔ ኑ ባለው ትምህርቱ ኢሳይያስ 55 ሄዳችሁ አንብቡ ከቁጥር 1 ጀምሮ። እንደዚህ ይላል፣ ዝም ብላችሁ አትድከሙ ይላል እኮ። እንደዚህ ይላል፣ ኑ ልጆቼ ይላል፣ ገንዘብን እንጀራ ላይ አይደለ፣ የድካማችሁን ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? ለምን ዝም ብላችሁ ትደክማላችሁ? ከደከማችሁ ለዘላለም እንጀራ ለሆነ ነገር ድከሙ። ይሄን መድኃኔዓለም ያለው ከደከማችሁ ለዘላለም ለሆነ ነገር ድከሙ ማለት ከደከማችሁ ለእግዚአብሔር ሐሳብ ለሆነ ስራ ድከሙ። ለዚህ እኮ ነው እናንተ ጽድቁንና መንግስቱን ሹ ሌላ ሁሉ ይጨመርላችኋል ያለው። እንደዚህ ይላል፣ ገንዘብን እንጀራ ላልሆነ ነገር፣ ዝም ብሎ ለአሁን ለጊዜያዊ፣ ይሄ እኮ የምንበላው ለጊዜያዊ ነው። ገንዘብን እንጀራ ማለት የዘላለም እንጀራ ላልሆነ፣ የድካማችሁ ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትን ብሉ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። አድምጡ፣ ሰውነታችሁ የዘላለም ሕይወት ታገኛለች። በሕይወት ትኖራለች ማለት እዚህ ጋር ያለውን አይደል። ይሄማ ማንም ሰው ይኖረዋል፣ ያልፋል። ያንን የዘላለሙን ምግብ የሚያሰጠውን ከሰራችሁ ሰውነታችሁ ምን አለ?
ጆሮአችሁን አዘንብሉ፣ ወደ እኔ ቅረቡ፣ ስሙ፣ ሰውነታችሁ በሕይወት ትኖራለች። የታመነችቱን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ። እግዚአብሔር ለዳዊት የገባውን ቃል ኪዳን ታገኛላችሁ። ስትደክሙ፣ ለየትኛው ስትደክሙ? ለዘላለም ለሆነው ነገር ስትደክሙ፣ ለሚበላ ለሚጠጣው አይደለም። ሰውነታችሁ የዘላለምን ሕይወት ታገኛለች። የዘላለምን ሕይወት ትወርሳላችሁ ማለት ነው። የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ ባለ ቁጥር 6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ዝም ብላችሁ አትጣሩ። መጀመሪያ ፈልጉት። እግዚአብሔር ይገርማችሁ። እግዚአብሔር እኮ ፈልጉኛል፣ ፈልጉኝ። ይህ እኮ የእግዚአብሔር ሐሳብ ነው። ፈልጉኛል። በቃ እግዚአብሔር ሳይፈለግ አይገኝም። እግዚአብሔርን የፈለጉ ሰዎች ደግሞ አገኙት። ቅዱሳን እንደዚህ ነው ያደረጉት። የአባቶቻችን ጻድቃን ሰማዕታት እግዚአብሔርን አገኙት። አያችሁ። ስለዚህ ምን ይላል? እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ካለ በኋላ እግዚአብሔር መፈለግ ምንድን ነው ለሚለው ቁጥር 7 ላይ መልስ ሲሰጠን ክፉ ሰው መንገዱን፣ በደለኛ ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይምረዋል። ይሄ ነው በቃ እግዚአብሔር መፈለግ። ሰማችሁ ወንድሞች? እግዚአብሔርን መፈለግ ማለት ምን ማለት ነው ብለናል? ወደ እግዚአብሔር በፍጹም ልብ በፍጹም አእምሮ መመለስ ነው አላልንም ቅድም? በፍጹም ልብ ወደ እግዚአብሔር መመለስ፣ ፈቃድን ከእግዚአብሔር ፈቃድ ጋር ማስማማት፣ ዕለት ዕለት በጸሎት ቃሉን በመማር በጾም እግዚአብሔርን መፈለግ ነው። አያችሁ። ለዚህ እኮ ነው ይህንን ለማድረግ ምንድን ነው እግዚአብሔርን መፈለግ ብለን ብንል ክፉ ሐሳብን መተው፣ መልካም የሆነ ሐሳብን ይዞ እንደ እግዚአብሔር መሄድ። ለዚህ ነው። ስለዚህ ምን ይላል ቁጥር 6 ላይ ኢሳይያስ 55 ላይ አይደለም እግዚአብሔርን ስለመፈለግ እያነበብኩ ያለሁት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። ክፉ ሰው መንገዱን፣ በደለኛም ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱም ይኖራል። በቃ እግዚአብሔር መፈለግ ማለት ይሄ። ስለዚህ ወንድሞቼ እግዚአብሔርን ደግሞ የመፈለግ ጉዳይ የልብ ጉዳይ ነው። በቃ ይሄ ሌላ ነገር አይደለም። እባክህ ይሄ አንተ የምትቆፍረው አንተ ላበላብ የምትሆነው ጉዳይ አይደለም። እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው። ለምሳሌ ስለ አንድ ነገር ልንገራቸው። አሁን ለምሳሌ ስለ ጾም፣ አሁን ወቅቱ የጾም ጉዳይ አይደለም። አሁን በቅዱሳት መጽሐፍታችሁ አይታችሁ ከሆነ ስለ ጾም መርምራችሁ ከሆነ አባቶቻችን ጾምን ሲጾሙ ይገርማችኋል። አደለም ሰው እንስሳቱ ጭምር ይጾማል። አሁን ጾመ ነዌን ስትመለከቱ አደለም ሰው እንስሳቱ ለ3 ቀን ምንም ነገር አልቀመሱም፣ ስራም አልሰሩም ማለት ነው። በጣም ፎከስድ ነው። በጣም ፎከስ አድርገው። አሁን እኛ ለምሳሌ እንደዛ ፎከስ ማድረግ ባንችል በስራ ምክንያት ስራ ቦታ ብንሆን በጾም ወቅት ኦፍኮርስ አሁን 6 ሳምንት መቅረት አልችልም። ግን አሁን ምንድን ነው ማድረግ ያለብን? ልባችን ነው ዋናው። አያችሁ፣ እዛ ስራችንም ላይ ይሆን ስራችንንም እየሰራን ልባችን ግን ወደ እግዚአብሔር፣ ነገራችንን ወደ እግዚአብሔር። አያችሁ፣ እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው። አያችሁ። እና አንዳንድ ጊዜ ወገኖች ዝም ብለን ደግሞ አንድከም። እግዚአብሔር በሌለበት አንድከም። እግዚአብሔር በማይገኝበት አንድከም። ምን ማለት ነው? እግዚአብሔር ቦታ ይወስነዋል እንዴ? አይደለም፣ እንደዛ ማለት አይደለም ወገኖቼ። በማይሆን አኳኋን ውስጥ እየኖርን እግዚአብሔርን ብንፈልግ አናገኘው። በቂም በጥላቻ በዘረኝነት ውስጥ ኖረን እግዚአብሔርን ብንፈልግ አናገኘው። በኃጢአት ውስጥ ሆነን እግዚአብሔርን ብንፈልገው ወገኖቼ አናገኘው። ለዚህ ነው እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለ ጥሩት። ያችሁ። ስለዚህ ስለ ሁኔታዎች ነው የሚያመለክተው። እግዚአብሔር በሌለ ቦታ አትፈልጉ ሲባል ቦታ፣ ስለ ቦታ፣ እዚህ ቦታ፣ እዛ ቦታ። በቤተ ክርስቲያን ብቻ ይገኛል ወይ? ቤት ኖ፣ እንደዛ። በቤተ ክርስቲያንም ይገኛል፣ በግል ቤታችን ይገኛል። እግዚአብሔር ከኛ ጋር ነው። በቃ
በመንገድም። ለዚህ እኮ ነው ስንቀመጥም ስንቆምም ስንሄድም ስንተኛ እግዚአብሔር እኔን አንተን ነው ፈልገው፣ ሀሳቤ አንተ ነህ። እግዚአብሔር መፈለግ ያችሁ እግዚአብሔር የማይገኝበት ቦታ አለ? አዎ በደንብ አለ። የማይገኝበት ጊዜ አለ? አዎ ጊዜ አለ። ምን ማለት ነው? በማይሆን ህይወት ውስጥ፣ በኃጢአቱ ህይወት ውስጥ፣ በቂም ህይወት ውስጥ ወንድማችንን ጠልተን እህታችንን ጠልተን እግዚአብሔርን ብንፈልግ አይሆንም። እኔ የገዛ ቤተሰቦች ያሉ በቂም ውስጥ ኖሮ፣ ኧረ በቂም ውስጥ ሆነሽ እንደው ጾም መጾም ሆነ ጸሎት መጸለይ ምንም ጥቅም የለውም። የገዛ እህቴን ነው ስላት ምርር ብላ የለ እንደሱ እንዳትለኝ እኔ ያረገችኝን እኔ ነኝ የማውቀው። አይ እኔ እንግዲህ መቼም መናገር አለብኝ፣ እውነት ነው። እንግዳውስ ዝም ብለሽ አትድገው፣ ጾሙንም ዝም ብለሽ አትጹሚ፣ ድካም ነው። ጸሎቱም ቤተ ክርስቲያንም አትሂጂ፣ ምን ይጠቅምሻል? ወንድምሽን ጠልተሽ እህትሽን ጠልተሽ ስልካቸውን አላነሳም ብላኝ ነው አንዷ። አትሂጂ፣ ይህ እውነት ነው። ስለዚህ ምክንያቱም እግዚአብሔር አይገኝም እዛ ውስጥ፣ የቦታ ጉዳይ አይደለም። ስለዚህ በቂም በቀል በንስሐ አልባ ህይወት ውስጥ ሆነን እግዚአብሔርን መፈለግ ጥቅም የለውም። እግዚአብሔርን በሰዶም ከተማ ሆኖ አይገኝም። ቦታ እኮ አለው። አይገኝም እግዚአብሔር ወገኖች። በኃጢአት ከተማ በባቢሎን ሆኖ እግዚአብሔር አይገኝም። ይህ ስለ ከተማ ስለ ቦታዎች አይደለም፣ ስለ ህይወት ነው። በክፉ ህይወት ውስጥ በኃጢአት ህይወት ውስጥ ሆኖ ቢፈልግ አይገኝም። እግዚአብሔር ግን ከልባቸው የፈለጉ ሰዎች እግዚአብሔርን ያገኛሉ። ለዚህ ነው እንግዲህ እግዚአብሔር ፈልጉኝ ፈልጉኝ ታገኙኛላችኋል፣ ፈልጉኝ በህይወት ትኖራላችሁ። ለምሳሌ ትንቢተ አሞጽ ላይ ላንብብላችሁ። እግዚአብሔር እንደዚህ ይላል፣ ፈልጉኝ፣ እኔን ፈልጉ በህይወት ትኖራላችሁ። እግዚአብሔርን ስንፈልግ ወገኖች በህይወት እንኖራለን። እግዚአብሔር ለእስራኤል ቤት እንደዚህ ይላልና እኔን ፈልጉ በህይወት ትኖራላችሁ። ነገር ግን ጌልጌላ ፈጽማ ትማረካለች። ጌልጌላ የምትባለው ቤቴልም ከንቱ ትሆናለች። ቤቴልን አትፈልጉ። ማይሆን ማለት እዛ ጌልጌላ ነው ቤቴልሄም ነው እከሌ ነው ብላችሁ አትፈልጉ። ዳትስናል ወራያ። ስለዚህ በቦታ አይደለም፣ የቦታ ጉዳይ አይደለም። ወደ ጌልጌላም አትግቡ፣ ወደ ቤርሳቤት አትለፉ። በዮሴፍ ቤት እሳት እንዳትቃጠል በቤቴል የሚያጠፋትም ሳይኖር እንዳትበላ እግዚአብሔርን ፈልጉ በህይወት ትኖራላችሁ። እግዚአብሔርን የመፈለግ ጉዳይ የልብ ጉዳይ ነው። እዚህ ጋርና እዛ ጋር አይደለም። እዚህ ቦታና እዛ ቦታ አይደለም። የልብ ጉዳይ ነው። በቤተ ክርስቲያንም ስንሆን ከልባችን እግዚአብሔርን መፈለግ፣ በቤታችን በስራ ላይ በመንገድ ላይ ስንተኛ ከልባችን እግዚአብሔርን እንፈልገው። እግዚአብሔርን የፈለጉ ሰዎች ደግሞ ያገኙታል። ይገርማቸዋል። የሚደንቃችሁ ነገር አንድ 3 ነገር ልንገራችሁና ላቁም። የዛሬ 4 መሰረታዊ ነገሮች ልንገራችሁ። አንደኛ እግዚአብሔር ሰዎች ፈልገው እንዲያገኙት ፈልጉኝ አለ። በቃ እሱ ነው ያለው። ፈልጉኝ አለ እግዚአብሔር። ስለዚህ እሱ የእግዚአብሔር ሐሳብ ነው። አንድ ሌላው የሚያስደንቃችሁ ነገር እግዚአብሔርን የሚፈልጉ ሰዎች ያገኛሉ። እግዚአብሔርን ከልባቸው የሚፈልጉ ሰዎች ያገኙታል። እግዚአብሔርን ከልባቸው የሚፈልጉ ሰዎች ያገኙታል። እነዚህ ሰዎች ደግሞ ህይወትን ያገኛሉ። እነዚህ ሰዎች ይሸለማሉ፣ የዘላለምን ህይወት። ለዚህ እኮ ነው ቅድም የዘላለምን ህይወትን ታገኛላችሁ ብለን አላነበብንም? ኢሳይያስ 55 ላይ። ስለዚህ ከልባቸው እግዚአብሔርን የሚፈልጉ ሰዎች ያገኛሉ። 3ኛው እግዚአብሔርን የማይፈልጉ ሰዎች አያገኙትም። ይህ ብቻ እኮ አይደለም። ወይም እግዚአብሔርን ከልባቸው የማይፈልጉ ሰዎች አያገኙትም። ልድገመው፣ እግዚአብሔርን የማይፈልጉ ሰዎች አያገኙትም። ወይም እግዚአብሔርን ከልባቸው ይሄ ነው በግብር ውጣ እሑድ ስለሆነ ቢሰማኝም ባይሰማኝም እጄ ላስቀድም በቃ በግብር ውጣ ነው። እግዚአብሔር እንደዛ አይገኝም ወንድሜ፣ አይገኝም። ስለዚህ እግዚአብሔርን ከልባቸው ይፈልጉ ያገኙታል፣ ይሸለማሉ። እግዚአብሔርን የማይፈልጉ ወይም ከልባቸው የማይፈልጉ ሰዎች እግዚአብሔርን አያገኙትም፣ ደግሞም ቅጣት ይጠብቃቸዋል፣ የዘላለም ቅጣት። አያችሁ፣ በነገራችን ላይ አምልኮ ማለት
እኔ እኮ አመልካለሁ፣ እኔ እግዚአብሔርን ነው ማመልክ። እግዚአብሔርን ማምለክ እኮ በእውነት እግዚአብሔርን የመፈለግ ህይወት ነው። ዕለት ዕለት እግዚአብሔርን የመፈለግ ህይወት ነው። እና እግዚአብሔርን የመፈለግ ጉዳይ ምንድን ነው ብያችኋለሁ? ምንድን ነው? ከልብ የልብ ጉዳይ ነው። የመጨረሻ መቼ ነው የሚፈለገው ብላችሁ ብትጠይቁ ዛሬና አሁን ነው። ትላንትም አልፏል፣ ነገም የኛ አይደለም። እግዚአብሔርን የመፈለግ ጉዳይ በልብ ነው። እግዚአብሔርን የመፈለግ ጉዳይ ዛሬና አሁን ነው። ያችሁ። ስለዚህ ወገኖቼ ትምህርቴን ጨርሻለሁ። ቅድም እንዳልኳችሁ እግዚአብሔርን የመፈለግ ጉዳይ የአንድ ጊዜ ክስተት ጉዳይ አይደለም። የአንድ ጊዜ ክስተት ጉዳይ አይደለም። የህይወት መለወጥ ነው። ወደ እግዚአብሔር በፍጹም ልብ በፍጹም ነፍስ የመመለስ ጉዳይ ነው። የራስን ፈቃድ ከእግዚአብሔር ፈቃድ ጋር አላይን ማስተካከል ነው። የራስን ሐሳብ ከእግዚአብሔር ጋር አስቦ መጓዝ ነው። ስለዚህ እግዚአብሔርን የመፈለግ ጉዳይ የህይወት ጉዳይ ነው። ምን እናደርግ? እግዚአብሔር ወገኖች ከኛ ሩቅ አይደለም። ደስ የሚለውን ነገር ልንገራችሁ። ሰዎች እግዚአብሔርን እንዲፈልጉት ይፈልጋል። እግዚአብሔር የሚገርማችሁ ደግሞ እንዲፈልጉት ይፈልጋል። ደግሞ ከሰው ልጆች የራቀ አይደለም። አይገርማችሁም? ስለዚህ እግዚአብሔር ከልባችን እንፈልግ። ከልባችን ስንፈልግ ደግሞ እናገኘዋለን። ዛሬ የተማርነው ምንድን ነው? እግዚአብሔርን ስለመፈለግ፣ በእግዚአብሔር የሚገኘውን ጽድቅ ደግሞ ስለማግኘት ስለመፈለግ ነው። ይህን ወንድሞቼ እንግዲህ ይህን ቃል የሰማችሁ ትምህርቱን ከወደዳችሁ እግዚአብሔር ይከብርበታል ካላችሁ ወንድሞቼ ለሌሎች አካፍሉ። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን።